ስንክልክል ልጆቹም ካሉ ቶሎ ቶሎ ስንክልክል ካልተነቃብኝ ስንክልክል ቆንጆ ስንክልክል ቶሎ ቶሎ ስንክልክል ቤተክርስቲያን እንዳይሄዱ ስንክልክል ዝናር ታጣቂ ዘንድሮ ቀላቢ ወንድ አሸባሪ ዘናጭ ነበር በርኖስ ለባሽ ዝናር ታጣቂ ጎፈር ያበጣሪ ቆንጆ ነበር ስንቱን እፍን ግድል ያለ እድሜው እፍን ግድል ተዘንዶ ትንፋሽ እፍን እልና ግድል ስንት ገላህ? ዘጠኝ ወንድም እናቷን ወንድም ዘጠኝ ገድያለሁ። እንዴት ነው የምትፎክረው? እኔ ዝናር ታጣቂ ጎፈር ያበጣሪ ጠቋር አባቡሌ እላለሁ። እሷ ግን እናታቀ መንፈስ በጣም አደገኛ ከሆኑ መንፈሶች አንደኛው ክፍል ነው። በር ዘጊ ማንኛውንም የምናዝነን እኛ አዛለው ይታዘዛል። ትእዛዝ የሚታዘዘው ሲያልቅ ደግሞ እኔ ተደረከው ቀብ እንዲህ ቁጭ ብለን ስንሰማው ምንድነው እንላለን። ድራማ አይደለ ህይወታችን ራሱ በድራማ ተለማምደናል። እዛ በቴሌቪዥኖቻችን በዛ ስለተለማመድ ነው። ይሄ አሁን ቀላል ነው። ዛር ምን ያረከ ዛር ነው? ዛር የቤተሰብ ዛር ተገበራለሁ። ዝናር ታጣቂ ዘንድሮ ቀላቢ ወንድ አሸባሪ ዘናጭ ነበርኩ ታያስኩኝ ተደብቄ በዛ ስሽለኮለክ በዚህ ስሽለኮለክ ምንድነው? ጠቋር ጠቆየና ጠቋር ነኝ። ግን ጠቋር ነኝ። ነጭ ለባሽ ነኝ። ቆራቢ ዳዊት ደጋሚ ጿሚ ነኝ እኔ። ማንም የማይነካኝ ማንም የማይደርስብኝ ነበርኩ። ተደረሰብኝ። ሰራዊቴ ሲረክፍ ተደረሰብኝ። አንድ መንግስት ልንገርህ፣ አንድ መንግስት ቀድሞ ሰራዊቱን የሚያልቀው ገባ። ለምን ቆራቢ ነኝ ትላለህ? እንደው በርኖስ ለብሼ እንትስል እንደ ቆራቢ እንደ ቄስም ያረጋኛል። ለምን? አሁን በቀደም ዕለት በህልሟ መኝታ ቤቷ እመቤቴን ብላ እመቤቴን ምን አቀላታለሁ ልጥፍ እዛ መኝታዋ ላይ እዛ ደግሞ ሳሎና ላይ ይሄ መጥቶ ልጥፍጥፍ አድርጎ ሄደ። ከዛ በኋላ ቀስ ብዬ ያን እንጃ ነው የለበስኩልህና በርኖስ የለበስኩልህና ነፍስ አባቷ መስዬ ግብት ንስሐ አባቷ መስዬ መስለ ተኝታ መኝታዋ ላይ ሰፊ አልጋ ልጇ አስተካክላላታለች። እዛች ላይ ይንቶ ተኝት ብላ ግብት አልኩ። እንዴ ብድግ አለችና ምናምን አለች። ምንድነው ምናምን የምትሉት አለ አይደል? ምናምን አለችና ሎሚውን እንዲህ እያደረግኩ እኔ ራሴ ነኝ የገባሁት። ሎሚ እንዴት? ሎሚን እንዲህ እያደረግኩኝ ስገባ እንዴ ሎሚ መስቀል ሆነ እንዴ አለች ስትል ሹልክ ልጇን ስትጠራ ሹልክ ብዬ ወጥት። ለምን? ልጆቿ እኮ እሷ ናት እንጂ ልጆቿ እኮ መጽሐፍ ቅዱሱን ያመጡና እላዋ ላይ ሲያማት ጫን መጽሐፍ ቅዱስ ያመጡና ጫን። ታዲያ ምን አጠፉ እንዴ? አልፈልግም እኔ እኮ አልፈልግም። እሷም እኔን እኮ አታቀኝም። እኔ ግን ወዳታለሁ። ዳዊት ደጋሚ ነኝ አላልክም? ወዳታለሁ። የመጨረሻ ልጅ ናት። ለእናትም ለአባትም የመጨረሻ ልጅ ናት። ለቤቱ የመጨረሻ ልጅ ናት። እሺ ትሁና። እኔ ከአያት የመጣሁ ነኝ። ከእናት የወንድ አባት ነው የመጣሁት። ቆይታል ለዋ ላይ እንዴ? ቆይቻለሁ። ስንት ዓመት ነው እንዴ? መጀመሪያ ከክርስትና ነው ያስኳት። እዚህ ክርስትና ቤተክርስቲያን ምናምን እሱ ይደረግን ያስ ቀይ ናት፣ ታምራለች። ቀይ ትወዳለህ? እወዳለሁ። ቀዮቹንም አታያቸውም እንዴ? እነዚህ አታያቸውም? ቀያዮቹን አንዳንድ ነው እንጂ ዝም ብሎ ተልካሻ ቀያዮቹ ቆንጆቹ። ቅድም እዚህ ጋር ደግሞ ያለችው ቀይ ቆንጆ አላያት? ቆንጆን ንቅ ስንክልክል ልጆቹም ካሉ ቶሎ ስንክልክል ካልተነቃብኝ ስንክልክል ቆንጆ ስንክልክል ቶሎ ስንክልክል ቤተክርስቲያን እንዳይሄዱ ስንክልክል
ይቺን እኮ ነው ይቺን እኮ የራሴ ትላታለች። ማነች ራሷ? ይቺን እዚህ ጋር ያለችውን ይቺኛው እኮ ማነች? ይቺን ምናምን ልጆቿንም ለሷ ነው የሰጠችው። ሰው ላመች ሳለ ምናምን ይሰጣል፣ እሷ ለሷ ትሰጣለች። ልጆቿን ለሷ አላማ ዘመን ስንት ዓመት ነው? 39 ዓመት አብሬ እኖራለሁ። 39 ዓመት ነው። በስንት ዓመቷ ነው የገባው? በ2 ዓመቷ። አሁን እድሜዋ ስንት ነው እሷ? 41 ዓመቷ። 41 ዓመቷ። 41 ዓመቷ። 41 ዓመቷ። በ2 ዓመቷ ነው የገባው። 41 ዓመቷ። ዝም ብለህ ቁጭ ብላል። እኔ ቁጭ እነዛ ደግሞ ከባሏ ጋር ጫቷን ቁጭ ትልና እኔ ደግሞ ቅጠል ምናምን አይመቸኝም። ቅጠል ምናምን አይመቸኝም። ነጭ ለባሽ ነው። ነጭ ለባሽ፣ ካባ ደራቢ፣ በርኖስ ለባሽ፣ ዝናር ታጣቂ፣ ጎፈሬ አበጣሪ። ቆንጆ ነኝ። ቆንጆ ነበርኩ። ስንቱን እፍን ግድል ያለ እድሜው እፍን ግድል ተዘንዶ ትንፋሽ እፍን እልና ግድል። ስንት ገለሃል? 9 ወንድም እናቷን ወንድም 9 ገድያለሁ። እፍን ግድል። ጅሩ የሚባል አምባ ዛፍ አምባ የሚባል አለ። ዛፍ አምባ እፍን እንዴት ነው የምታደርገው? እፍን ግድል ዛፏን ቆረጥ ያደረገውን ስብርብር ሆዱን ብጥ ግድል። ለሞፈር ይሉና ገጠሬዎች ናቸው። ለሞፈር ይበሉና ወንዛዋን ቁርጥ ያደረጉና ለሞፈር ሊያዘጋጁ ሲሉ እፍን አረግና ብጥብጥ አድርጌ ግድል። ስንት ገደል? 9 ወንድም ገደልኩኝ ከ2 እህቶቿ ጋር እናቷን ጭምር። እናቷ ቆርባለሁ አለች። እናቷ ትቆርቢያለሽ? ልጆቿ እና ልጆቿ 2ቷ ሙስሊሞች ናቸው። እህቶቿ ትልቋ ሙስሊም ናት። አንዷን እዛ ካናዳ ካንሰር ነው አስባልኩና ቀጥቀጥ አድርጌ ካናዳ ገድዬ ቁጭ። ይቺንም ሀብቷን እርግፍ ግፍ አድርጌ በኪራይ በሰው ቤት በመኪና የምትንደላቀቀውን እስርስር አድርጌ ልጇን አንዷን ልጅንም ጥምልምል አድርጌው ቤት አለ እሱንም አድርጌ ቁጭ። ጀግና ነኝ እኔ። ጀግና ነበርኩ። እስቲ እንዴት ነው የምትፎክረው? እኔ ዝናር ታጣቂ፣ ጎፈሬ አበጣሪ፣ ጠቋር አባቡሌ እላለሁ። እሷ ግን አታውቅም እኮ እህቷን ትሄድና አንተ እዚህ ስታስተምር በቀደም የዛሬ ሳምንት እህቷ ጋር ሄደች። ከዚህ መልስ ሄደችና እቴቴ አለቻት፣ እኔ የምለው እኛ ቤት እንዲህ አይነት ነገር አለ እንዴ? እኚህ እኮ ጸበል የምጠመቅባቸው ሰውዬ እንዲህ ሲሉ ያመኛ እንቅልፍ ይወስደኛል አለች። አረ እኛ እዛው በጠበሉ ይቀመጥልን፣ እኔም ትንሽ ነው የማውቀው፣ እሱ እናቴ እዛው ይቀመጥልን። ቡና ታፈላ ነበር። ጧዷን ጨስ አደረገችና ያቺ እኮ ያክስታችን ልጅ ባትይዝልን እዛ ጅሩ ወንዛምባ አልቀን ነበረ። እሷ ትካድማለች፣ እዛ እናልቃለን። እኛ እኮ እዛ የምንሄድ አሁን ሽጥ ነው የሚያደርገን አለቻት። እና አለ አለቻት። ማለት እሷም ደግሞ መጽሐፉን ስታነብ ዛር ላይ ስትደርስ ጠቋር ምናምን የሚለው ላይ ስትደርስ ወዴት ዝግት መጽሐፉን ቁጭ የቱ መጽሐፍ? ያንተን ነው መጽሐፉን ቁጭ። የእናንተ ሚስጥር ላይ ሲደርስ ቁጭ። እዛ ጋር ሲደርስ እንዴ ቺማ የኛ ቤት ጉድ ናት አልኩና ልገኝ አይደል እንዴ ቢቀርብኝስ ቁጭ። ከልጇ ጋራ ጸብ፣ የዛን ዕለት ጸብ፣ ከወንዱ ልጇ ጋራ ጸብ። ልጁን ከቤት ውጣ አስባልኩና ከዛ ልጇ ከአሜሪካ ነገር አሎ ማማዬ እንዴት ነሽ አለች። ራይል እየደህና ነሽ? እኔ አቃጥሎ ሊገለኝ ነው። ይሄው እንዲህ አይቼዋለሁ። ጸጉሩን እንዲያርገው እንዴት እኛን አሳድገሽ እንደ ወንድ አሳድገሽን እንደ ሴት ትሆኛለሽ እንዴ? ጸጉሩን እንዲቆረጣል እምቢ ብሎኛል አለች። አገናኝ። የታል ልጇ? ልጇ አልመጣም፣ እፈራለሁ አልሄድም ይላታል። ቤት ነው አልመጣም። በል ተዘጋጅ። ስንት ናችሁ? እኛ 21 በቀደም 23ቱን ማን ነው 20ዎቹን። አሁን ስንት ነው? አንድ እኔ ብቻ ነኝ ያለሁት አሁን። ጠቋር እኔ ብቻ ነኝ። ጠቋር አባቡሌ ነህ ወይስ ጠቋር? አባቡሌ ነኝ። ቡዳ እንዳለሁ ያው በልጅነቷ ትንሽ ይህ መንፈስ በጣም አደገኛ ከሆኑ መንፈሶች አንደኛው ክፍል ነው። በር ከፋች፣ በር ዘጊ። ማንኛውንም የምናዝነን እኛ አዛለው ይታዘዛል። ትእዛዝ የሚታዘዘው ሲያልቅ ደግሞ እኔ ተደረከው ይህ ቀብ ይሄን እጇን በቃ ይሄ አርጊያት ነበር እኮ። እንዴት አርጋት? እንዴ እጇንስ ፊቷን በመጥላሸት ልብስ የሚያቋት እዚህ ውስጥ አሉ እኮ። ከደብረ ዘይት ጀምሮ የሚያቋት አሉ ብዙ። አሁን ብትጠራ ማአት አሉ።
የሚያውቋት ሞልተዋል። አሁን አሳመርኩ፣ ቤት የሞላ ቤት ሰራሁ። ከዚህ የበለጠ እንግዲህ እንዴት ላኖርሽ ብዬ ብላት የታባካ አሁንማ ተነቅቶብሃል እያለች በመቁጠሪያ እየተነሳች ሌሊትም 8 ሰዓት ላይ 9 ሰዓት ላይ እንቅልፍ የለም ተነስታ ብደብት ባስተኛ የሚሆን ነገር አልሆነም። ጥሩ አልጋ ላይ አስተኝች የሚሆን ነገር አልሆነም። እንጀራ እንኳን ጋግራ ማታውቀውን ቶሎ ቶሎ እየጋገረች በዚህ ፍስስ ጭሱ ነው እንዴ ትላለች። ምኑ ነው የምታፈሰው? ደሟን ፍስስ ትለ ነስር ማድረግ ነው። አዎ ነስር ደሞ ፈልግ የለ እንዴ? ደም እኮ ፈልጋለሁ። ቀይ ድምድም ዶሮ ይታረድልኛል፣ ቦቃ በግ ይታረድልኛል። የህዳር ሚካኤል ዕለት ትልቅ ድስት ይንጫጩ የሚባል ጋና አለ። በዛ ጠላ ተጠምቆ በሬ ታርዶ ነው የምገበረው። የት ሀገር ነው ይንጫጩ? ጅሩ ይንጫጩ መጥመቂያው ጋኑ ነው። ይንጫጩ ጋኑ ነው ይንጫጩ። ይንጫጩ ጋኑ ነው። ገባ? ዋርካው ደግሞ ዋንዛምባ ይባላል። ዋንዛምባው ጌታ ከተባልኩ ከች ነው። የዋንዛምባው ጌታ ከች እላለሁ። እንዲህ ስንሰማው ቀላል ይመስላል። እንዲህ ቁጭ ብለን ስንሰማው ምንድን ነው እንላለን። ድራማ አይደለ ህይወታችን ራሱ በድራማ ተለማምደናል። እዛ በቴሌቪዥኖቻችን በዛ ስለተለማመድ ነው። ይሄ አሁን ቀላል ግን ታሪካዊ ይዘቱና የውድቀት ጠባዩ ከትውልድ አንጻር ሲታይ ብዙ እርምጃ ሄዷል። ስንቱ ገላል? 9 ወንድ 2 ሴት አርጅተው ነው የሞቱት። እናቷ ናት ትንሽ እድሜዋ ገፋ ብሎ የሞተችው በ60 ውስጥ ገብታ። በተረፈ በልጅነቱ ቀብ አረጋለሁ። ቀብ እህቷንም በ43 ዓመቷ ካናዳ ውስጥ ሬሷ እንኳን አገሯ እንዳይገባ 2 ልጆች ወልዳ ቀብ አረኳት። ቀብ ማጸኖን አስቀድጄ ካንሰር ነው ብዬ ቀብ ላስ ቬጋስ አለ ክርስቲያን አይደለ አልወለደ አላገባ ዝም ብሎ ያረጋል አሉ። እዛ ዘጋች ወጥ ተመርከካንተ ሁሉ ትሄዳለህ ተመርከክ እዚሁ ተመርከክ። ዋጥና አውጣ ከሰውነት ውስጥ ዝግጁ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮህ ነው። በርች ማነው ስም? እኔ አበባ ነው የምባለው። አበባ አቤት ባቴ እድሜ ጤና ይስጥልኝ። አባቴ እንደዚህ አትንቀሳቀሽም ነበር? ኧረ እኔ ግራ ገብቶኝ ነበር አባቴ። ሚዘም ጨብጠው ጠፍቶኝ ነበር አባቴ። ግራ ገባኝ። ጸልያለሁ ግን እየመጣ ያስፈራራኛል። አንዴ ዘንድሮ መስሎ ይመጣል፣ አንዴ ቄስ መስሎ ይመጣል፣ ንስሐ አባቴ መስሎ መጣ። በአካል ነው የሚመጣው? በአካል ነው ማየው። እኔ በአካል አየዋለሁ። ልጄ ጠብቀኝ እያልኩት ሳሎን ሶፋ ላይ የሚተኛው መኝታ ቤቴን በር ከፍቼ ከዛ ተኝቼ ነው ማያቸው። እና ብድግ ብዬ ቁጭ አልኩና በስመ አብ ወወልድ ወመንፈስ ቅዱስ እንዴ አባ ዛሬ ደግሞ መስቀልም የለ እንዴ ብዬ ስላቸው እንዲህ እያደረጉ ሎሚ ነገር ነው ሎሚ ነው የሚመስለው እንደዚህ እያደረጉ ከዛ ሳቃሉብኝ። አጅሬ ነህ እንዴ አልኩና ብድግ ብዬ መቁጠሪያን እጄ ላይ እንዲጠምጥሜ ነው የምተኛው። ሌሊትም እንዲጠምጥሜ ነው። አሁን ጠፋብኝ መቁጠሪያ ይዤው ነበረ ይዤ ከዛ እንደዚህ ጠምጥሜ ነው የምተኛው። መቁጠሪያን ፍትት አደረግኩና ባዩ በመቁጠሪያ ማማ ባዩ አለና ቅብል አለና ልጁ 3-4 ጊዜ እንደዚህ መታ አደረገ ጋልኩና እመቤቴ የሷ እመቤቴ ስራ ብዙ ነው መቼም ስራ ብዙ ነው። እዛ ምስሉ አለ እሷ ስር በርካክ ብዬ ጸለይኩና አርጋይ ነው አነበብኩና በአካል ነው የመጣው። በአካል ነው ያየሁት። ቄሱን በአካል ነው ያየሁት። በአካል ነው ያየሁት። ወዲያው ጠፉ። ሹልክ አብይ ብዬ ስል ልጄ የፈራኝ ሳሎን ነው ማስተኛው ሶፋ ላይ አባታችን ነው ብዬ እመቤቴ ማርያም ብዬ ነው ተኛሁት እንጂ የዛለት አልጸለይኩም። አባታችን ነው የምትለው ሚስኮል አላት። ሚስኮል አርገሽ እየተኛሽ ነው አላት። ሳሎኑ ላይ እንደዚህ
የእመቤቴንና የጌታችንን ኢየሱስ ክርስቶስን ምስል ምሰጥሽ ነው። አይ ስንት ወንድሞች ሞቶብሻል? የኔ ወንድሞች አይደሉም። እኔ ወንድም አንድ ነው ያለኝ። እኔ እኮ ይታወቀኛል። አሁንም የሆነው ሁሉ ነገር ይታወቀኛል። 9 የገደላችሁ ታዲያ የትኞች ነው? የእናቴ ወንድሞች ነው። በእናትሽ በኩል? አዎ የእናቴ ወንድም። ይሄ በእናቴ በኩል ነው ያለው። ይሄ በርቺ በርቺ በርቺ።